ክቡራን የዝቋላ ወረዳ የቴሌቪዥን ፕሮግራማችን ተከታታዮች በዛሬው ዕለት በጎነት ለኢትዮጵያ ከፍታ በሚል ርዕሰ ጉዳይ አዘጋጅተን ወደ እናንተ የምናቀርብላችሁ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። በጎነት በበጎ ህሊና የሚመነጭ የአእምሮ እርካታ የምናገኝበት፣ ደስታን የምንፈጥርበት፣ ሀገር የምትለማበት በሰውነታችን የታደልነው ስጦታ ነው። ወጣቶች ለአካባቢያቸውና ለማህበረሰባቸው በክረምት በጎ ፈቃድ ስራ ላይ እውቀታቸውን፣ ጉልበታቸውንና ጊዜያቸውን በመጠቀም በነጻ የሚያውሉበት የበጎ ፈቃድ ክንዋኔ ነው። የበጎ ፈቃድ አገልግሎት በጎ ፈቃደኞች ማህበረሰባቸውን ከመርዳት ባሻገር ከማህበረሰባቸው የሚማሩበት የህይወት ክህሎት የሚቀስሙበት ሲሆን እንደ ኢትዮጵያ ያሉ ታዳጊ ሀገሮች ያላቸውን ሰፊ ሰብአዊ ሀብት በበጎ ፈቃድ አገልግሎት መርህ መሰረት በማድረግ ለልማትና ለማህበረሰቡ ደህንነት የማዋላቸው ጉዳይ አስፈላጊ ነው። በመሆኑም ወጣቶች በጉልበት ስራዎች በመሰማራት ሀገሪቱ የኢኮኖሚ እድገት እንድታስመዘግብ የበኩላቸውን አስተዋጽኦ አበርክተዋል። በዚህ መሰረት የወረዳችን ወጣቶች መንግስት የቀየሰውን የድህነት ቅየሳ ስትራቴጂ አተገባበር ዙሪያ የራሳቸውን ተሳትፎ በማድረግ ተጠቃሚነታቸውን ሊያረጋግጡ እንደሚገባ ይታመናል። ስለሆነም ባለፉት ዓመታት የእድገትና ትራንስፎርሜሽን እቅድ ለማሳካት የወረዳችን ወጣቶች በበጎ ፈቃድ አገልግሎት መስኮች ተሰማርተው የሚያከናውኗቸው ተግባራት የኔነት ስሜት ተሰምቷቸው ሲሰሩ ቆይተዋል። የበጎ አድራጎት ተሳታፊ ወጣት ዘውዱ ደባሽ እንዳሉት በየዓመቱ የበጎ አድራጎት ተሳታፊ መሆናቸውን ገልጸው በጎነት ማለት መልካምነት፣ በጎነት የሚያምረው መጨረሻ ላይ ነው ብለዋል። እኔ ከተስማራሁባቸው ዘርፎች በጎ አድራጎት በሚል ነው። በጎ አድራጎትን በማንም ተነሳሽነት አይደለም፣ በራሴ ተነሳሽነት ነው የጀመርኩት። ከ98 ዓመት ጀምሬ ነው ይሄን ነገር የጀመርኩት። በጎነት ለኔ በቃላት ልገልጸው የማልችል ምንም በስሜት ራሱን መግለጽ አልችልም። በጎነት ምን እንደሆነ ቢያንስ ሁሌ እኔ ወቅቶች የሉትም። እኔ በጎነት በምሰራበት ሰዓት አሁን ለምሳሌ ሰው ማህበረሰቡ የሚያደርገው አመት ባልን ተኮር አድርጎ ነው። እኔ ደግሞ ሁል ጊዜ ነው የተጎዱ ሰዎች ባገኘው አጋጣሚ የገላ ማጠብ፣ የምግብ እርዳታ ለምኑ አሰባስቦ መስጠት፣ የተጎዱ ሰዎችን ወደ ሕክምና ማድረስ ከሚመለከታቸው አካላት ጋር በመገናኘት ነው እየተንቀሳቀሱ ያለሁት። እንዲያውም እግዚአብሔር ይመስገን የምለው ተጨማሪ ሆኖ በጎነት የሚለውን ስም ማህበረሰቡ ጭምርም ነው የሰጠኝ እና ሁልጊዜ ቀጣይነት ያለው ነው። እንዲያውም ተተኪ አካላት እንዲፈራበት የሚደረግበት ነገር ነው። አሁን ለምሳሌ በእኔ ስር ጸሐፊ፣ ምክትል ጸሐፊ፣ ሰብሳቢ በሚል ነው የተደራጀ ነው። ግን ይህን ነገር ለልጅ ነው እያወረስ ነው የምንሄደው እንጂ ወቅቶችን ጠብቆ ብቻ የሆነ ሳምንት ቦግ የሆነ ሳምንት ጥፍት የሚል የለም። በጋ ክረምት የለውም የኛ በጎነት። ቀጠና 14 ደግሞ 5 ሰዎች ለዕለት ከእጅ ወዳፍ የሚበሉታቸው ከማህበረሰቡ ከዛው በማሰባሰብ 10 ኪሎ ዱቄት ለ5 50 ኪሎ ዱቄት አሰባሰብና ያንን ማሰራጨት ችለናል በዚህ ክረምት። አሁንም ወደ 5 የሚሆኑ ቤቶች አሉ በቅድ ላይ የፈረሱ፣ እነሱንም ልናሰራ በዝግጅት ላይ ነው ያለነው። ከባለፉት አመታቶች በጎ ፈቃድን ለማስቀጠል ዘንድሮ በጣም የተለየ ነው። በጣም በተሻለ ሁኔታ ነው። እንዲያውም እኔ ብቻ ሳይሆን የክረምት የዩኒቨርሲቲ ተማሪዎች ከዩኒቨርሲቲ መጥተው እስኪ እንስራ፣ ሌላ ቦታ ላይ ያዩትን እስኪ ሀገራችን ላይ እንስራ በማለት በዝግጅት ላይ ነው ያለነው። አሁን ተዘጋጅተናል። ወደ 38 ደርሰናል በምዝገባ ደረጃ። ወደ ተግባር ስንገባ ደግሞ ማህበረሰቡም ይህን ነገር ስለሚደግፈው ቁጥሩ ይህ ነው ሊባል አይችልም፣ ግን በወረቀት ላይ ሰፍረን መንቀሳቀሰው ግን 38 ነን። የዝቋላ ወረዳ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተንሰው አቤው እንደገለጹት 2017 ለ2018 ዓ.ም እንደ ወጣት ክንፍ የበጎ አድራጎት ስራ ላይ 4350 አባላት ተሳትፈዋል ብለዋል። እሺ፣ ተንሰው አቤው ባላለው የዝቋላ ወረዳ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ነኝ። 2017 ለ2018 የበጎ ፈቃድ አድራጎት ስራ እንደ ወጣት ክንፍ በውስጣችን ያለ ያው 4350 አባላት አሉ። ጥቅል 4350 አባላትን የምዝገባ ስራ በማካሄድ በየትኛውም ዘርፍ በግንባር ቀደምነት እንደ ፓርቲ እንዲሳተፉ በማድረግ ከወረዳው ወጣቶችና ስፖርት ጽህፈት ቤትና ከወረዳው ሴቶች ክንፍ ቅርንጫፍ ጽህፈት ቤት ጋር በርካታ የክረምት ተግባራት መከናወናቸውን ገልጸዋል። ከዝቋላ ወረዳ ወጣቶችና ስፖርት ጽህፈት ቤት ጋር በመቀናጀት እንደዚሁም የሴቶች ክንፍ ቅርንጫፍ ጽህፈት ቤት ጋር በጋራ በመቀናጀት የክረምት በጎ ፈቃድ ስራን እያጠናከርን የመጣንበት መንገድ አለ። ከዚህኛው ጋር ትልቁ እንደ ተግባር አድርገን ይዘን እየሄድን የነበር ነው። አንድም እናት በደም እጦት መሞት የለባትም በሚል ሳቤ 45 ነው። ክንጉን ያው 50 ተግብረናል የሚል ፈጽመናል። ከዚህም ለአቅመ ደካሞች ያው ድጋፍ በማድረግ በተለያዩ በቁሳቁስ በጥሬ ብር በእህል ድጋፍ 25 ኩንታል ያክል ያው ማገዝ ችለናል እንደ ወረዳ።
ከዛም ባለፈ በዘመን መለወጫ የአቅመ ደካሞችን ወጣቶችን በማስተባበር በከተማው ማህበረሰብ ከነጋዴ ከሃይማኖት አባቶች ከወጣቶች ከአዛውንቶች ጠቅላላ ወደ 40 ሺህ የሚሆን ብር በማዋጣት ለ43 አረጋውያን በእለቱ ያው የማስፈሰክ ስራ የተሰራበት አግባብ አለ። የዝቋላ ወረዳ ወጣቶችና ስፖርት ጽህፈት ቤት የወጣቶች ማካተት ንቅናቄና ተሳትፎ ቡድን መሪ አቶ ደባሽ ገብረ እግዚአብሔር የክረምት በጎ ፈቃድ ካሁን በፊት እንደነበረው ሁሉ እንደ ወረዳ 20 ተቋማትን አቀናጅቶ በመምራት እያንዳንዳቸው የራሳቸው እቅድ አቅደው ወደ ስራ ገብተዋል ብለዋል። የዚህ ዓመት የክረምት በጎ ፈቃድ ተግባር የዜጎች በጎ ፈቃድ አድርገን ስንቀጥል እንደነበር ነው። ከዚህ በፊት እንደነበር የኢትዮጵያ ከፍታ የሚያረጋግጥ የዜጎች በጎ ፈቃድ ተግባር እንሰራለን ነው። ይህም ያው በቁጥር 4 እያስቀጠልን ያለነው ፕሮግራም ነው ማለት ነው። ከዚህ አኳያ እንግዲህ እንደኛው እንደ አጠቃላይ እንደ ወረዳችን ከአረንጓዴ ልማት አኳያ ለመነሻ ያክል 94455 አካባቢ የሚሆኑ ችግኞችን በማህበረሰቡ በወጣቱ የመትከል ስራዎችን ሰርተናል። እሱ ብቻ አይደለም፣ ለጥቅል ወደ ድጋፍ የሚሹ ትኩረት አድርገን ስንሰራ የነበርናቸው ድጋፍ የሚሹ የህብረተሰብ ክፍሎችን ከመደገፍ አኳያ ወደ 21 አዲስ ቤቶች ገንብተንላቸው ተግባራዊ ወደ እንዲሁም 21 ቤቶችን ማስጠገን ተችሏል። 38 ቤቶችን ደግሞ በጥገና ደረጃ ደግሞ 38 ቤቶችን ማስጠገን የቻልንበት ሁኔታ ነው ያለው። እሱ ብቻ አይደለም፣ ክረምቱን ለሚበሉት ከ25 ኩንታል በላይ እና በጥሬ ብር ደግሞ ከ95,000 ብር በላይ በማሰባሰብ እነዚህን አረጋውያን አቅመ ደካሞችን እየረዳን የመጣንበት የበጎ ፈቃድ ተግባር ነው የነበር ነው ማለት ነው። ይሄ ብቻ ሳይሆን ወደ 10 ትምህርት ቤቶች የማጠናከሪያ ትምህርት ስንሰጥ የከረምንበት ከ700 በላይ ተማሪዎች የማጠናከሪያ ትምህርት ሲሰጥ ቆይቷል። በዚህም አገልግሎት ሲሰጡ የነበሩ ወደ 26 የሚሆኑ ወጣቶችና ከመምህራን ጭምር የተካተቱበት እና የትምህርት ቤቶች ወንበር በመጠገን ደረጃ ትምህርት ቤቶችን አጥር በማጠር ትምህርት ቤቶችን በማጽዳት ለአቅመ ደካማ ተማሪዎች የደብተር በማሰባሰብ የቁሳቁስ ማሰባሰብ ስራዎችን በሰፊው ተሰርቶ ተማሪዎች በዛ ልክ በነፃነት እንዲማሩ የማድረግ ስራ የተሰራበት ክረምት ነው የነበረው ማለት ነው። ከመሰረተ ልማት አኳያም የማህበረሰብ ንቅናቄ በመፍጠር 25 ኪሎ ሜትር የመንገድ ጥገና፣ 51 ዩኒት ደም ልገሳ፣ ወባን የመከላከል ስራዎች ተሰርተዋል ብለዋል። አጠቃላይ ከመሰረተ ልማት አኳያ ስንመለከት የመንገድ ስራዎቻችን በርካታ መንገዶቻችን የክረምት የበጋ መንገዶች ናቸው። ኖርማሊ ግን ባሉ እንትኖች የተቆራረጡትን በመጠገን በማለት ማህበረሰቡን በማነጋነቅ ከ25 ኪሎ ሜትር በላይ የሆነ የመንገድ ጥገና ስራ ማከናወን የቻልንበት ሁኔታ ነው የነበረው። እሱ ብቻ ከጤና ተግባራችን አኳያ የወባ መከላከል የደም ልገሳ ከ51 ዩኒት ደም በላይ ነው በዚህ ዓመት የሰበሰብነው። 51 ዩኒት የሚሆን ደም መሰብሰብ ተችሏል። ይሄ ልምድ ከበፊቱ እያደገ የመጣበት ሁኔታ ነው ያለው ማለት ነው። አጠቃላይ የነበሩ የባለድርሻ አካላት ከፍተኛ ሚና ነበራቸው የሚል እንትን አለን። ዘንድሮ የክረምት በጎ ፈቃድ ተግባራት ለበጋውም እንዲቀጥሉ ትኩረት አድርገን መስራት እንዳለብንና ከአሁን ጀምሮ የበጋውም በዚህ የክረምቱን የማጠቃለያ ፕሮግራም በምንሰራበት ሰዓት የበጋውንም ጭምር እቅድ ኦሪንቴሽን አድርገን ልከን በጋም በተጠናከረ መንገድ እንዲቀጥል ለመስራት በዝግጅት ላይ ያለ ነው። እንደ አቶ ዝናቡ ገለጻ 94455 ችግኞችን መትከል እንደተቻለና 38 የአረጋውያን ቤት ጥገና 21 ቤቶች በአዲስ ተሰርተዋል ብለዋል። እንግዲህ ከበጎ ፍቃድ አኳያ በጎ ፍቃድ ሐምሌ ወር ላይ ነው የጀመረው። ሐምሌ ወር ላይ ስንጀምር አጠቃላይ ከአስተዳደር ክፍተቱ 200,000 ከኤፍኤች ኢትዮጵያ 200,000 አጠቃላይ 400,000 ብር በጀት ተመድቦልን ልዩ ልዩ አደረጃጀቶችን ከቀበሌ ጠርተን ወደ 105 የሚሆኑ ወጣቶችን ጠርተን እቅድ ኦሪንቴሽን አድርገን ነው ወደ ታች ካስኬድ ያደረግነው እቅዱን ያወረድነው። ይሄ እቅድ ወጣት ስፖርት ብቻ ያቀደው አይደለም፣ ሁሉ ወደ 20 የሚሆኑ ተቋማት ያቀዱትና ይሄን እቅድ የጋራ በማድረግ እና ይሄን የጋራ ካደረግን በኋላ ነው ወደ ታች ያወረድነው ማለት ፈልጋለሁ። ከእቅድ አኳያ
ከዚህ ተነስቼ አጠቃላይ የክረምት በጎ ፍቃድ የነበረበት ሁኔታ የዘንድሮ የክረምት በጎ ተግባር ከዚህ በፊት ከነበረው ጋር ሲነጻጸር ቅንጅታዊ አሰራርን ከማስፈን አኳያ ሁሉንም ቀበሌዎች በማካተት የተሻለ ርብርብ ማዕከል እንደነበረ አንስተዋል። ወራት የክረምት በጎ ፍቃድ ተግባር ከዚህ በፊት ከነበረው ጋር ሲነጻጸር በተሻለ ሁኔታ በቅንጅት አመራሩ በትኩረትና በማደራጀትም በማቀናጀትም በውይይትም እስከ ቀበሌ መዋቅሩ ተግባር እንዲወርድ በተሻለ ሁኔታ ርብርብ የነበረበትና አንዱ የርብርብ ማዕከል ሆኖ በሁሉም ስምሪቶቻችን በአመራሩ ማለት ነው እየተሰራ የነበረ መሆኑን ነው የተመለከትነው። በዚህም ከፍተኛ ስራ መስራት ችለናል። በዚህ ክረምት እንደ አቶ ዝናቡ ገለጻ 94455 ችግኞችን መትከል እንደተቻለና 38 የአረጋውያን ቤት ጥገና 21 ቤቶች በአዲስ ተሰርተዋል ብለዋል። በ15ቱም ቀበሌ ባካተተ ማለት ነው። በችግኝ ተከላ ብንወስድ 112000 አካባቢ ችግኝ ጉድጓድ አዘጋጅተን ነበር። ከዛ ተነስተን ወደ 94455 አካባቢ ችግኝ ተክለናል። ሌላው ነባር ቤት ጥገና በተመለከተ ወደ 30 ነው እቅዳችን፣ ወደ 38 አካባቢ መጠገን ችለናል። አሁን ነባር ቤት አዲስ ቤት እቅዳችን 15 ነው። ክንውናችን ወደ 21 አካባቢ አዲስ ቤት መስራት ችለናል። ለአቅመ ደካማዎች ማለት ነው። አረም ወደ 35 ሄክታር በሁሉም ቀበሌዎች ነው ማለት ነው። ለአቅመ ደካማዎችና ለሚሊሻዎች ማሳረስና ማሳረም ችለናል። ይህ ተግባር በክረምት ብቻ የሚቆም ሳይሆን በበጋ ወቅትም ተጠናክሮ የሚቀጥል ይሆናል ብለዋል። እነዚህ ተግባራት በተሻለ ሁኔታ የሰራን ሲሆን ቀጣይ ይህ ተግባር በክረምት ብቻ የሚቋረጥ በበጋ መቀጠል ያለበት በመሆኑ አጠቃላይ የተተከሉ ችግኞችን ርክክብ በመፈጸምና ቀጣይ የሚቀጥሉ ወጣቶች ለምሳሌ ከዩኒቨርሲቲና ከኮሌጅ የመጡት አሁን ላይ ክረምት ሰርተው ከሆነ ቀጣይ ርክክብ ማድረግን ደግሞ እዚህ ከ5ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎችና ሌሎች በጎ ፈቃደኞች የህብረተሰብ ክፍሎች ተረክበው ተግባሩ የሚያስቀጥሉበት እንደሆነ ወደ ዳር ደርሰናል። ማጠቃለያም ይሄን ነው መስሉና ይሄን እየሰራን ነው ያለ ነው። በዚህ አጠቃላይ እንቅስቃሴያችን የወጣቶች ተሳትፎ 13410 ሌሎች የህብረተሰብ ክፍሎችን ጨምሮ 34050 ተሳትፈዋል ብለዋል። የተሳትፎ ወጣት ተሳትፎ በተመለከተ ወደ 13410 አካባቢ በጎ ፈቃደኛ ወይም ሌሎች የህብረተሰብ ክፍሎች ደግሞ ወደ 20640 አካባቢ በጥቅሉ 34050 ተሳታፊ ወጣት ነው ይዘን የከረምነው። ይህ ሁሉ ስራ ሲሰራ በመንግስት ሊወጣ የነበረውን 39,128,000 ብር ወጭ ማዳን እንደተቻለም ተናግረዋል። ይሄ ሁሉ ስራ ሲሰራ መንግስት ሊያወጣ የነበረውን 39,128,949 አካባቢ ብር ማዳን ችለናል ማለት ነው። በዚህ ስራ ማዳን ችለናል። ይሄ ቀጣይም በበጋው ወቅት የሚቀጥል ይሆናል ማለት ነው። አመሰግናለሁ። ህዝቡ ለማን ይወዳል መሰላችሁ? በሽፌሩ ውድ የዝቋላ ወረዳ የቴሌቪዥን ፕሮግራማችን ተከታታዮች በዛሬው ዕለት በጎነት ለኢትዮጵያ ከፍታ በሚል ርዕሰ ጉዳይ አዘጋጅተን ወደ እናንተ ስናደርስ የነበር ነው። እኔ መልካሙ አስማማው በካሜራው ምትኩ መላሽ ጋር በመሆን ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ያቆየን። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢፈቃቀር በመልካም መንፈሱ ክፋት፣ ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር? ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት